ገብቶሻል? አሁን ለምሳሌ ፌሚኒዝም የዶሜስቲክ ቫዮለንስን ችግር አድሬስ በሚያደርግ ሰዓት መጀመሪያ እንደ መፍትሄ የሚያቀርበው ምንድነው? ኢኮኖሚካል ኢንዲፔንደንስ ነው። ለምን በይ ፌሚኒዝም ግን ምንድነው? ፌሚኒዝምና ማህበረሰባችን ምን ያገናኛቸዋል? ፌሚኒዝም አይደለም እሱን ሁሉ መብት የሰጠኝ። ከፌሚኒዝም በፊት መብት የነበረኝ ሰው ነበርኩኝ። ምክንያቱም ፌሚኒዝምን እንዴት መከተል እንዳለብን አውቀናል። በአምልኮ ሊሆን ይችላል ወይ በመገዛት ሊሆን ይችላል፣ በሆነ ነገር ከሰይጣን ጋር ሪሌት ማድረግ ነውና እንደዛ አይነት ነገር ካለው ፌሚኒዝም አር ዩ ዊሊንግ ሶ ዛት ኦርቶዶክስ ስለሆንኩ ከዚህ ነገር ብዙዎቻችን ስለ ፌሚኒዝም ብዙም እውቀትና እንትኑ ሳይኖሩን ብዙ ነገሮችን በብዙ አንግል እየገለጸን ነው። ከቅድም ጀምሮ እየሰማው በጣም ፎከስ አድርገህ የምታወራው ምን ላይ ነው? ሴቶች እንዴት አድርገው ጭቆናን መቀበል እንዳለባቸው። That's not what I did. ግን እንደ ማህበረሰባችንና እንደ አስተዳደጋችን እንደ ሁሉ ነገራችን የፌሚኒዝም የሚባሉ ነገራትን እያስተያየን ነው። አብዛኛውን ሀብታም ወንዶች አይታችሁ እንደሆነ ሚስቶቻቸው ስታተስ የምታወጡላቸው አይደሉም። እንደ አርቲስቶቹ እንደ ሞዴሎቹ ሽንቅጥቅጥ ያሉ አይደሉም። አኗኗራችንን አልመሰልም፣ ማህበረሰባችንን አልመሰልም እና ኢሞሽናሊ እየሆንን ነው። ምክንያቱም ስሜታዊ የሆነን ነገሮችን እያካሄድን ያለ ነው። ሴት ልጅ ከወንድ እኩል አይደለችም። ሴት ልጅ የተፈጠረችው ለረዳትነት። ሴት ልጅ ወንዶች ስልጣናቸውን ኤክሰርሳይዝ በሚያደርጉበት ቦታ ላይ ዝም ትበል። ምክንያቱም አንድ ነገርን ስሜታዊ ሳይሆን በምናደርግበት ነገር የተሻለ ነገርን ማከናወን የተሻለ ነገር ክሬት የምናደርግበትን ሞመንት ላይ ያለን ግን ትሬቶች ወንዶችም ሴቶችም ኤክሰርሳይዝ እንዲያደርጉት ማድረግ። ወንዶች ጋር ርህራሄ በጣም ያስፈልጋል። አንድ ወንድ ርህሩህ አይደለም ማለት በእርግጠኝነት ለሚስቱም ለልጆቹም መጥፎ ባል ነው የሚሆነው፣ መጥፎ አባት ነው የሚሆነው። በስሜታዊነት በተለያዩ ነገር ሁላችንም ሌላኛው ማህበረሰብ ውጭ ማህበረሰብ ያደረገውን ነገር እኛ ጋር ካልሆነ ብለን ሙጭጭ የምንለው ነገር ከሆነ ሴክሹዋል ነገር ብዙ ጊዜ የወንድ ነው ብለን ስለምናስብ ዲማንድ ካረገ የኔን ኮንሰንት መጠየቅ አለበት። ባህላችንና ካልቸራችንን ይጣረሳል ብዬ አስባለሁ። እንዲህ አይነት ቪዲዮዎችን እየሰማን ነው። ብዙ ኢሞሽናል የሆኑ ሰዎችን ሰምተናል። ያ ሁሉም ሰው በባህሪው ሰው ነውና እኩል የሆነ ባህሪ ያለው እኩል የሆነ የሰውነት ስልጣን አለው ብዬ አምናለሁ። ስለዚህ ኮምፕሮማይዝ መደረግ ያለበት ነገር ሆኖ ሳለ መደፈር ነው አለመደፈር ነው። ሲጀመር ኮንሰንትሽን ሰጥተሽ የገባሽበት ትዳር ላይ መደፈር አለ ማለት ራሱ ራይት ነው። ምክንያቱም ሁላችንም ሰው የመሆናችን ስልጣን ሰው የመሆናችን እድል ተሰጥቶናል ብዬ አምናለሁ። ፌሚኒዝም የፖለቲካና የኢኮኖሚ ሸፍጥ ነው እንጂ ሴቶች መብት ለመሟገት የቆመ ሀሳብ አይዲዮሎጂ አይደለም። ግን ባህላችንንና ማህበረሰባችንን ይወክላል ብላችሁ ታስባላችሁ? The point in here they came up with the ideology ልትኛት ሺም ለማለት ነው። ገብቶሻል አይደለ? አዎ የፌሚኒዝም አንድ ሰው ልንሰጠው አንችልም። like I said ሁላችሁም በዚህ ዙሪያ ሀሳባችሁን እንደምትሰጡኝ ተስፋ አደርጋለሁ። ምክንያቱም ባህል ሃይማኖት የሚባል ነገር አለ። ሃይማኖታችን ደግሞ ቫልዩ ነው። እኛን ያኖረንም ያቆየንም ሃይማኖታችን ነው። ከአባቶቻችን ተያይዞ የመጣ ሃይማኖት አለን። ጆርዲ ኦርቶዶክስ ናት ማለት ሺዘ ፋሚሊ ማለት ነው ለኔ። ተረድተሽኛል? ሃይማኖት ስርዓት አለ። ስርዓታችን ደግሞ የሚጥሱ ነገሮች ደግሞ ከባህልም አልፎ ሃይማኖታችን ላይ ቻሌንጅ ያደርጋል ብዬ አስባለሁ። ሁላችንም ገዳ ስርዓት ውስጥ ከወንዶቹ ባልተናነሰ መልኩ ሞሮፍ እንደውም በጣም በበለጠ መልኩ የሴቶች አስተዳደርም ነበር። ሲንቄ ይባላል። I don't know how many of you እንደምታውቁት የተሰጠን ቦታ አለ። ሰው በመሆናችን ብቻ ወንድም ሴት እኩል ናት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን መግቢያችንን ሰሞኑን እየሰራን አይደለም። ዛሬም ለእናንተ አንድ ቪዲዮ ይዘንላችሁ መተናል። ሰሞኑን በመሰራቸው ቪዲዮዎች ብዙዎቻችሁ ሀሳብ አስተያየታችሁን እየሰጣችሁ ነው። ወዳችሁታል። ብዙም የተወያያችሁበት ነው ብዬ አስባለሁ። ብዙዎቻችሁ አይታችሁታል ብዬ አስባለሁ። የሰሞኑን አነጋጋሪ ቪዲዮዎች ነው ለእናንተ ዛሬ የሚያቀርብኩላችሁ ውድ ቤተሰቦች። ዛሬም አንድ ቪዲዮ እናይና ከዛ በኋላ ደግሞ ሀሳባችንን የምንወያይ ይሆናል። ዛሬ ቅድም በመግቢያ ላይ
እንደገለጽኩላችሁ ፌሚኒዝም የተሰኘ ኦልሬዲ ሰሞኑን አነጋጋሪ የሆኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎች ነበሩና የተመላለሰ ነበር። እናም ዛሬም እስቲ እኛም ከእናንተ ጋር ሆነን አይተን ሪያክት አድርገን ከዛ በኋላ የሚሰማንን ነገር እናወራለን። ከዛ በኋላ እናወጋለን። ከእኛ ካልቸር ጋር ይሄዳሉ፣ እኛን ካልቸር ይመስላሉ የሚሉ ነገሮችንም ምንወያዩ ይሆናል። አሁን ወደ ቪዲዮ እንግባና ከዛ በኋላ ተመልሼ እመጣለሁ። አብራችሁን ቆዩ እስከ መጨረሻ። ቪዲዮኑ ሁላችሁም ይጠቅማችኋል ብዬ አስባለሁ። ዛሬ ዘና ብዬ ነው እንደምታዩት ፈንዲሻዬን ይዤ ነው ዛሬ መቀርጽላችሁ እና እስቲ ወደ ቪዲዮ እንግባና ከዛ በኋላ እንወያያለን። በአምልኮ ሊሆን ይችላል ወይ በመገዛት ሊሆን ይችላል፣ በሆነ ነገር ከሰይጣን ጋር ሪሌት ማድረግ ነውና እንደዛ አይነት ነገር ካለው ፌሚኒዝም አር ዩ ዊሊንግ ሶ ዛት ኦርቶዶክስ ስለሆንኩ ከዚህ ነገር ጋር አይሄድም ለማለት ፈቃደኛ ነሽ? ብሬኪንግ ባውንደሪስ እኮ ምን ማለት ነው? ኤግዛክትሊ ምን ማለት ነው? ጾታ ኢዝ አ ባውንደሪ። ወንድ አለ፣ ሴት አለች። ፌሚኒዝም ምንድነው እያረካ ያለው ብዬ ክሮስ ቼክ አደረኩት። that's what I did exactly by the way ከዛ ዌቮች አሉኝ አለኝ። ኦኬ ስንት ዌቭ? 4 ኦኬ ፎርዝ ዌቭ ላይ ምንድነው ያረካው? LGBTQ አንዱ ጥያቄ ነው መልሱልኝ አለኝ። ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስጠት። ጆርዲ ኦርቶዶክስ ናት ማለት ሺዝ አ ፋሚሊ ማለት ነው ለኔ። ተረድተሽኛል? እንደዛ ነው ማስበው። አሁን ይሄንን ሰው ሼር ያርገው ይረዳው አይረዳው አይ ዶንት ኬር። ለኔ ኦርቶዶክስ የሆነ ሰው ፋሚሊ ነው ማለት በክርስቶስ አንድ ነን። ስለዚህ አንቺን ላወራ ስመጣ with the intention of የተድላን እንትን ለመበቀል ፌሚኒስት ስለሆንኩ ብቻ አይደለም፣ ግን ፌሚኒስት ስለሆንኩ ብቻ አይደለም፣ ሴትም ነኝ። ዶሜስቲክ ቫዮለንስ ኢኒሺየት የሚደረገው በአብዛኛው በሴቶች እንደሆነ ታውቂያለሽ። ዳታ ልስጥሽ ስለ ወንድ እኮ ሰው ነው፣ ኢሞሽን አለው። ለምን አያለቅስም? ወንድ እኮ ያለቅሳል። ግን እንደናንተ አናለቅስም። የምናለቅስበት መንገድ ይለያል። ኢሞሽናችንን ኤክስፕረስ የምናደርግበት መንገድ ይለያል። ቀንም ማታም ማለት አሁን አዲስ አበባ ውስጥ ዝም ብለሽ ከተማ ውስጥ እንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው። በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ህልም ነው አይደል? ሐኪም የብዙዎች የልጅነት ህልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው ሀፕን የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። LGBT ይዞብን መጣ። that's one problem። ለምሳሌ አሁን ኢትዮጵያ ውስጥ ፌሚኒዝም የሚባል እንቅስቃሴ አላችሁ እኮ፣ ግን we don't care። 10% ወንድ ፕሮቴክቲቭ ነው፣ 90% ወንድ ደግሞ ደፋሪ ነው ብለን እናስቀምጥ። ዝም ብለን እንዲቀር ሰው ምንድነው ማድረግ ያለብን? ምንድነው ሶሉሽኑ ከተባለ እኔ ፌሚኒዝም አይደለም ሶሉሽኑ ነው። ዌት እያልከኝ ያለው ፊሜል ሴክስ ትራንስጀንደር ውመንንም ይጨምራል እያልከኝ ነው? ጥያቄ ግን አሁን እሱ አይደለም ጥያቄ። አክሰፕት አሁን እኔ አንቺ LGBTQ አትቀበይ አም ሃፒ በቃ ማለት ሞር ዛን ሃፒ ስለማላቅ አይደለም። አትሊስት እንደዚህ ፐብሊክሊ እንዲህ ለሰው እየነገርን ስለሆነ አም ሃፒ። ነገር ግን አንቺ የተቀበልሽው የፌሚኒዝም አይዲያ ግን ይቀበላል። የሴት ልጅ መብት መከበር አለበት፣ ግን ኖት ኢን አ ፌሚኒስት ዌይ ነው ያልኩት። አባት ሴት ልጅ ያላቸው አባት ሴት ልጅህ ጫካ ውስጥ ከራንደም ወንድ ጋር ራሷን ብታገኝ ትመርጣለህ ወይስ ከድብ ጋር ሲባል አባቶች ራሱ ሃይ ድብ ይሻላል ያለው። እስቲ ይሄን ኢትዮጵያ ውስጥ እንሞክረው። ለምን ውጭ ሀገር ነው አይደል ያለው? ቆይ ለምንድን ነው ያ ነገር የተፈጠረው? ለምንድን ነው? ፌሚኒዝም ስላለ። ውጭ ሀገር ያ ወንድ ሀገር ነው የሚሰራው፣ ሴት ሶሳይቲ ነው ማህበረሰብ ነው የምትሰራው። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ ነው። ምክንያቱም ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ነው። ማጆሪቲ ወንድ ምንድነው? ኢዝ አ ሚዘራብል ጋይ። አብዛኛው ጎዳና ተዳዳሪ ወንድ ነው። ባይዘው ጀስት ወይ አብዛኛው ኢቭን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ? አብዛኛው የፕሪዝን እንትን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድም ማለት አብዛኛው ወንድ መከራውን እየበላ ያለው ወንድ። ያንን ሲስተም ማን ነው ሴት አፕ ያደረገው? ወንዶች።
ሶ ዋት እሺ ነው እንመለስ ማለት ነው። ችግር እንመለስ ችግር የለውም። መጀመሪያ ይሄ በኦርቶዶክስ ክርስትና እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ ራን እንዲያደርግ አይደለም። it is the same thing ስቴት ምናምን የምንላቸው ነገሮች ከአባት ወደ ወንድ ልጅ ነው የሚተላለፈው፣ ወይም ደግሞ ከአባት ወደ ሴት ልጅ የምታገባው ባል ነው የሚተላለፈው ማለት ነው። ይሄ ዴፊኒሽን ያስማማናል? አያስማማንም? ኦፍ ኮርስ ያስማማናል። አያስማማም። ኤፌሶን ላይ ቅዱስ ጳውሎስ የተናገረውን ዮሐንስ አፈወርቅ የተረጎመበት ነው። ኦርቶዶክስ ቤተክርስቲያን ውስጥ ነገሩ እንዲህ ነው የሚሰራው። አቡ የፈለገውን አንደርስታንድ ያደረገውን ሲነግረን አይደለም የምንቀበለው። የምናደርገው ምንድነው? አባቶች የቤተክርስቲያን አባቶች አቡ በጣም አናደዋል። ግን እሺ ለምን እንደሆነ ታውቂያለሽ? ቤተክርስቲያኗ ውስጥ እንዳይደረግም ግለሰብ የግሉን ኦፒኒየን መናገር አይችልም። ሮንግ ነው። አንድምታ አላት። እሺ እኔ ባይ ዘ ዌይ ማለት ነው ስፒኪንግ አንድምታ። ስለዚህ ዮሐንስ አፈወርቅ ይሄንን እንዲህ ብሎ ነው ያብራራው። that's the mind of ዮሐንስ አፈወርቅ that's the mind of the church። ከምታስበው በላይ ሴቶችን ለመጨቆን የመጽሐፍ ቅዱስን ቃላት ይጠቀማሉ። አንቺ ደግሞ the same thing አደረግሽ። አቡንና መጽሐፍ ቅዱስን ተጠቅመሽ የምትፈልጊውን የፌሚኒዝም አይዲያ አራመድሽ። this guy የኦርቶዶክስ አፖሎጀቲክስ ነኝ ብሎ ራሱን ክሌም አድርጎ ከመጣ he should know at least አባቶች ምን እያሉ እንደሆነ። እሱን በማቅረብ ቤተክርስቲያኗን ሂዩሚሌት አድርገሻል ብዬ ነው የማስበው። ስለዚህ ምክንያቱም ይሄ ባይዘው የአንዱ ጥቅስ ነው። ሌሎቹን ጥቅሶች እየገባው ደግሞ ባሳይሽ ሮንግ ኢንፎርሜሽን ይተላለፍ። ሌላ በጣም ኢንተርቪውን እያየሁ ነበር። ፋይን ወንዶች ሄደው ሲገነቡ ስልጣኔን እንትን ሲሉ ሲያብላሉ ሲያመጡ ሴቶች ምንድነው እየሰሩ የነበረው? እዚህ ዘመን ላይ ሁላ ሜሶፖታሚያ፣ ኢጂፕት ሄደን ሮማን ኤምፓየር ሄደን ወንዶች ባይመሩት ኖሮ ሮማን ኤምፓየር የምናውቀው አይነት ሮማን ኤምፓየር ይሆን ነበረ? ላይሆን ይችላል፣ የተሻለ ሊሆን ይችላል። የትኛውም ዓለም ጫፍ ለደረሰ ስልጣኔ ባለቤት ነው። ከዛ ያለ ወንድ መር ስርዓት ዓለም የትም አደረሰ። የትም ፌሚኒዝም is a glitch in the system እያለን ያለ ነው ማለት ነው። ሌላ ሲስተም ቢኖር ኖሮ ከዚህ የተሻለ ሲቪላይዜሽን ላይ አንደርስም። የፌሚኒዝም ፎርዝ ዌቭ ስፔሲፊካሊ የፎርዝ ዌቭ ፌሚኒዝም ንቅናቄ ክሪቲካል ኢሹዎቹ ምንድናቸው ያነሳቸው ብሎ ማየት እኮ ነው። ትራንስጀንደር ኤልጂቢቲ ኪው ዜድ ምናምን እንዳለ አለ አዛ ውስጥ። እኔ ምን ላድርግ? እሺ አንተ ምን አድርግ እኮ አላልኩም። እኔ እያልኩ ያለሁት ያለውን ሪያሊቲ ሙሉ ለሙሉ አቅርበው ነው። እዛ እሳቤ ውስጥ ራሱ ጭቅጭቅ አለ ገና አውቃለሁ እኮ እሱን መናገር አለብህ። ግን ዲፍረንሱን አየኸው? የተሻሻለ ነገር የለም አለ። ገብቶኛል። ያ ነገር ጥሩ ነው አይደለም? አሁን ይኸውልሽ አይደለም ገብቶኛል አትበለኝ። ያ ነገር ጥሩ ነው አይደለም? ከ80% ወደ 30% መቀነሱ ጥሩ ነው አይደለም? እኔ አሁን ትዳር ሲይዝ ማለት ነው ትዳር ሲይዝ እና ልጆች ስወልድ ቤት ቁጭ ብዬ ልጆቼን ነው ማሳደግ የምፈልገው። ስራ መስራት አልፈልግም። ወንዶች ፔን፣ ለወንዶች ድካም፣ ለወንዶች ስቃይ መልስ ወንዶች ናቸው። መፍትሄውም ደግሞ ቁልፉም ደግሞ በእጃቸው ነው። ወንዶች ሳክሪፋይስ ማድረግ አይኖርባቸውም። ምንድነው ከኔ ጋር ተስማምቶ ጥሩ ሆኖ ተዋደን ተፋቅረን ደስተኛ ሆነን ብንኖር ነው መመርጠው የሚለው አይዲያው በጣም አሪፍ ነው። ግን በጀት የለንም። ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሳችን መንገድ ወንዶችና ሴቶች መሀል ያለውን ችግር ለመፍታት ብንሞክር የተሻለ ነው። ውድ ቤተሰቦች እስካሁን ያለው ቪዲዮ ይሄን ይመስል ነበር። ፌሚኒዝም ላይ ያላቸው አመለካከት በጣም እሷ በአብዛኛው የምትሄድበት መንገድ እና ፌሚኒዝምን በጣም የሚከተሉ አገራት አሉና እነሱ የሚመሩበት መንገድ በጣም የተለያየ። በተለይ በእኛ ሀገር ማህበረሰብ ደግሞ በጣም ይከብዳል። ምክንያቱም ለሴቶችና ለወንዶች የሚሰጠው ቦታና ለወንዶች የሚሰጣቸው አመለካከት በጣም ጠባብ የሆነበት ሀገር ላይ ስለምንኖር እንዲያ ነገሮች ደግሞ ማራመድ በጣም ከባድ የሆነበት ወቅት ላይ ያለ ነው። ይህ ወቅትም ሳይሆን ጊዜ ላይ ያለ ነው። ቅድም እንዳልኳችሁ ፌሚኒዝም በጣም ባደጉ ሀገራት ላይ በተለያዩ ሀገራት ላይ የሚከተሉት ፍልስፍና ነው እያስባለሁ እንዳየ ነው እና በእኛ ሀገር በመምጣት ደግሞ በጣም ከባድ ነው። በተለይ ሃይማኖቱ አለ፣ የተለያዩ ነገሮች አሉና በተለይ ያደግንበት ማህበረሰብ ያደግንበት እንትኖች ደግሞ ሁሉን ነገር ይወስንናል ብዬ አስባለሁ።
በዚህ እንደ ማህበረሰባችን ሁሉ ነገር ፌሚኒዝምን ስናስበው ማህበረሰባችንንም ጭምር የምናስበው ማህበረሰባችንንም እያካልን ምክንያቱም የኛ ማህበረሰብ በሃይማኖትና በተለያዩ ነገሮች ላይ የሚገዛና የሚመራ ማህበረሰብ ነው ያለውና ይሄን ስናስብ ደግሞ እንዲያን ነገሮችን መከተል ሃይማኖትንም ባህልንም ሁሉ ነገር መጣስ ነው ያምናል። ምክንያቱም ጀስት አይኑር ማለት አይደለም ግን ይኑር ግን ጀስት ሃይማኖታችንና ባህላችንን መጣስ የለበትም ብዬ አምናለሁ የሆነ ነገር ሲደረግበት። ምክንያቱም ሃይማኖታችንና ባህላችን ደግሞ እኛን እስከዛሬ ያኖረና የገዛ ነው ብዬ አምናለሁ። ምክንያቱም እስከዛሬ ድረስ ያቆየነው ባህል ብዙዎች ሊኖሩን ብለን የሚመኙ አይነት ባህልና ትውፊት ያለን ሀገር ነውና የሆነ ነገር ደግሞ ፌሚኒዝሞችን የተለያዩ ነገሮችን ፍልስፍናዎችን ወደዚህ በምናመጣበት ታይም ላይ ሌላ ሃይማኖታዊ ስርዓትን በተለያዩ ነገሮችን ላይ መጻረርን ያመጣል ብዬ አስባለሁ። ምክንያቱም ሁላችንም የተሰጠን ቦታ አለ፣ የምንከተለውን ቦታ መንገዶች አሉና በዚያ ዙሪያ ተጽዕኖ ይፈጠራል ብዬ አስባለሁ። ሰሞኑን በጣም በዚህ ዙሪያ እሷን በጣም ነው ማደንቃት። ባይዞ በጣም ማብራሪያ ላይ በጣም ጎበዝ ናትና ያ ህጉም የተለያዩ ነገሮችም ሴትና የወንዶችን እኩልነትን በጣም ቮልሌ ከፍ ያደርጋል ብዬ ነው። ግን እንደ ማህበረሰባችን ብንሆንና እኩልነታችንን በአእምሯችን ብንገዛና በተለያዩ ሁሉም ሰው በመሆኑ እኩል ነው። ግን የሌላ ሀገር ባህል የሌላ ሀገር ትውፊት እዚህ አምጥተን ደግሞ እኛ እንትን እንላለን ማለት በጣም ከባድ ነው። ይህን ይመስላል ውድ ቤተሰቦቻችን። ሰሞኑን እንዲህ አይነት ቪዲዮዎች ላይ ተያይዘናል። ሀሳብ አስተያየቶቻችሁንም እየሰጣችሁን ነው፣ በጣም ያገዛችሁን ነው። በተለይ ደግሞ የምንሰራቸው ቪዲዮዎች ላይ አንዳንድ ማስተካከያዎች እንድናደርግ በድምፅም በተለይ በቪዲዮም አንጻር እንደምታዩት በጣም የተሸከርኩ እየቀረጽኩ ነው ያለው ለእናንተ አዳዲስ መረጃዎችን ላደርስ ብዬ ነው እና ውድ ቤተሰቦች ሰፋ ባለ ቪዲዮ ደግሞ ቪዲዮችም የምንመጣ ይሆናል። በቀጣይ ደግሞ ነገ አንድ ቆንጆ ቪዲዮ ለእናንተ ለቃለሁ። ውድ ቤተሰቦች የቻናል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋር ነው። ሁሌም እንደምንል ኢትዮጵያን በጣም ይጠብቅልን። እናመሰግናለን። መልካም ጊዜ፣ መልካም ቆይታ።